ዝናን ታውቂዋለሽ? ዝና ምንድነው የሚሰራው? ዳጣ የማህሌትን ቤት ታውቂዋለሽ? የአካባቢው አየር በጣም ደስ ይላል። አዎ ቆንጆ ነው። ካፌ እኮ በጣም ጨነቀኝ። ለምን እዚህ ጋር ፍላን እንጫወት? እሺ ይሄ አየር እንዴት እንደሚናፍቅ አታውቅም። እስር ቤት እኮ ታፍነን ታውቃለህ። ይሄ ንጹህ አየር ነበር ይናፍቀኝ። አዎ ቆንጆ አየር ነው። የካፌውን ጫጫታ ራሱ ልለምደው አልቻለም። የሰው ግርግር ከባድ ሆኖብኛል። ዛሬ ግን ለፖሊስ ማመልከት አለብን። ልክ ብለሃል። ምንም የተለየ አዲስ ነገር ካላገኘ ለፖሊስ ብናመለክት ነው የሚሻለው። እኔ የምልህ ይሄ ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥመው ያውቃል? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። ቆይ እና ይሄ ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? አይ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እና አንተ ይሄን ያህል ለምን ትፈራዋለህ? ስለማታውቀው ነው ይገለኛል። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው ስለማታውቀው ነው እንዴ። ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ታዲያ ምን ችግር አለው? ዛሬ እንተዋወቃለን። ሚስቴ እንዴት ነው የደበቀ? ወንድም ተረጋጋ። በህግ አምላክ እንዳትጠጋኝ ወንድም ረጋ በል። ይኸውልህ ወንድም በማይመለከት ነገር አትንባ፣ በኋላ ዋጋ ትከፍላለህ። ሚስቴን አማግጦብኝ። ዝና ረጋ በል። ይሄ ሰው ወንጀል ሰርቶም ከሆነ ሚስትህንም አማግጦብህ ከሆነ በህግ ጠይቀው። በቃ ስርዓት ይኑር። ታውቀኛለህ ማለት ነው? ወይስ እኔን ከታወቀው ነው እየተከታተልከኝ ነበር? ኧረ እኔ ያልተከታተልኩህም። ራስህ አይደለም እንደዚህ የተቀመጥንበት ቦታ መተህ ችግር የምትፈጥረው? ሰውዬው ለመጀመሪያ ጊዜ ብቻ አይደለም ያየው፣ ይሄ ሁለተኛ ጊዜ ነው። ለመሆኑ እኔን ታውቀኛለህ? መድብል እባላለሁ። የብሩክ ወንድም ነኝ። ዋው! እና እንደሱ ጀግና ነህ? ጀግና ማለት ከምን አንፃር? ማለቴ ጀግና ብዙ አይነት ስላለ ማለት ነው። ሰውዬው በእናትህ እስኪ ዞር በል። ረጋ በል አልኩህ ወንድም። ቆይ ብሩክ አንተን ተክቶ ነው እንዴ? ሰውዬው ረጋ በል አልኩህ። በዚህ ዘመን በጉልበት የሚሆን ምንም ነገር የለም። እሺ ዞር በልልኝ በእናትህ። በቃ ረጋ በል አቦ። እና ሌላ ነገር ፈልገህ ነው ማለት ነው? በቃ ሉላን አታገኛትም። ቆይ አንተ ማን ነህ? አንተ ውሻ! ሚስቴን ነው የደበካት? ንገረኝ። ለምን ማጥቶን ከጀርባ ማን ያለው? እገላሃለሁ፣ አንላቀቅም። ነገርኩህ፣ ተረጋጋ አልኩህ። ይሄ ሰው ችግር ካለበት በተረጋጋ መንገድ ቁጭ ብለህ አውራና ችግርን ፍታ። አይ የምትል ከሆነ በል ምን ረጋ በል ብዬሃለሁ። ስርዓት ይዱር። ማውራት ያለብህን በስነ ስርዓት ተነጋገር።
ቆይ በእኔ ምክንያት ነው እንዲጋሾት ይቀራው ሽማግሌ ላክ ስላልኩት ስለተገደረደርኩ አፍሮ ይሆን እንዴ? እኔ ሴትነቴን የተገደረደርኩት እንጂ እንዴት እንደምወደው ቢያውቅ። ግን ጋሼ ምን ሆኖ ይሆን? እንደው ከንፈሬን እንኳን ቢስሜ ምን ነበረበት? ጋሼ እኮ ጀግና ቢሆንም አንዳንድ ነገር ላይ ግን ፈሪ ነው። ፈርቶኝ ነው እንጂ እስከዛሬ አንድ ለምሳሌ ወንድም ወልድላት ነበር። አሁንም ግን አይቀርም። ቅድስትዬ ወይ ትምህርት ቤት ቤተሰቦቻችሁን ጠይቃችሁ ነው ተብለን ነው። እሺ ምንድን ነው? ሴት ሆና ልጅ የማትወልደው ምንድን ናት እንዴ? ይሄም ጥያቄ የሆነ ወላጆቻችሁን ጠይቁ ይላሉ እንዴ? እሺ ካወቅሽ ንገሪኝ። ሴት ሆና የማትወልደው ማን ናት? እትዬ ዘነቡ ናቸው። እትዬ ዘነቡ አይወልዱም እንዴ? አዎ አይወልዱም። ባለፈው ራሱ ከጎረቤቶቻቸው ጋር ተጣልተው አንቺ ውጦ ዝም ብለው ሲሰድቧቸው ሰምቻለሁ። ውጦ ዝም ደግሞ ምንድን ነው? ላንቺ አይሆንም። አሁን መልሱን እትዬ ዘነቡ ናቸው ብለሽ ጻፊ። ሰው እኮ አይደለም። እና ምንድን ነው እኮ መልሱን አውቀዋለሁ። እና ካወቅሽ ለምን ጠየቅሽ? ወላጆች ጠይቁ ስለተባለ ነው። ነው ጎበዝ። እኔ ደግሞ መልሱን ነገርኩሽ አይደለ? እትዬ ዘነቡ ብለሽ ጻፊ። አሁን የማይወልዱት እትዬ ዘነቡ አይደሉም። ሴት ሆና የማትወልደው በቅሎ ናት። ወይ አውቀው ነበር እኮ ምሳሌ። ሰውዬው ረጋ በል አልኩህ። ስርዓት ይኖርህ። እሺ አባት አሁን በስርዓት መሄድ ትችላለህ? አልችልም። ምን ታመጣለህ? ቆይ ለምን ማተው? ለምን ሁሉ ጊዜ ጦስ ለኔ የሚተርፈኝ? ተወኝ በቃ ተወን። በቃ ና አንተ ደግሞ በቃ ሂድ ሂድ በቃ። ይሄ በሰው እጅ ሰበብ ነው። መድበል አሁን መሄድ አለብኝ። አንተም ወደ እነሱ ሂድላቸው። ሞገስ ግን ብሩክ ምን ሆኖ ነው? የት ጠፋ ይባላልሽ? እኔ በጣም ነው እየጨነቀኝ ያለው። እንዴ መድበል ብሩክ ለኔም ወንድሜ ነው። የልጅነት ጓደኛዬ ወንድሜ ነው። ታውቃለህ ከእስር ቤት ገና መውጣቴ ነው። እስር ቤት የተወሰነ ጊዜ እየመጣ ይጠይቀኝ ነበር፣ ግን ከተወሰነ ቀን በኋላ አይቼው አላውቅም። ስልኩንም አጥፋፋፍቷል። ቆይ ይሄ የሌለበትን አመልኬት አምጥቶት ነው። ምናልባት እኮ አሁን ነፃ ሰው ነው፣ ባለትዳር አይደለም እንዴ? ወይ ከሴት ጋር የሆነ ደብረ ዘይት ወይ የሆነ ሐዋሳ እዛ ቦታ ሄዶ ሊሆን ይችላል። ቆይ ግንኙነት አላት ብለህ የምትጠረጥራት ሴት አለች እንዴ ከሱ ጋር? ኧረ አላውቅም። ያው እንዲሁ ስጠረጥር ማለቴ በቃ ኧረ ጊዜውም የለው። ታዲያ እንደዚህ እንዴት ልታስብ ቻልክ? ከምን ተነስተህ? እኔ ግራ ገባኝ፣ ስለጨነቀኝ እኮ ነው። እሺ ይኸውልህ ሞገስ፣ ወጣም ወረደ እኔ ዛሬውኑ ለፖሊስ ጣቢያ ሄጄ ማመልከት አለብኝ። ስለ ወንድም ያለውን ጉዳይ ማስረዳት አለብኝ። አይመስልህም? እሺ አሁን ግን መሄድ አለብኝ። የአውሬ ህይወቴን ሊነጥቀኝ ተዘጋጅቷል። ባላሰብኩት ሰዓትና ሁኔታ ውስጥ የት እንዳለው እንዴት እንደሚያውቅ ግራ ነው የገባኝ። ይኸውልህ ሞገስ፣ አንተ የፈለክበት መሄድ ትችላለህ። እኔ ግን ፖሊስ ጣቢያ ሄጄ ስለ ወንድሜ ያለውን ጉዳይ ለፖሊስ ማስረዳት አለብኝ። ካየነው ብዙ ቀን እንደሆነ ስልኩን እንዳጠፋ ሁሉንም ነገር ዘርዝሬ መናገር አለብኝ። እሺ እንዲሁ ዝም ብለን መቀመጥ አለብን? እሺ ምን ሆኖ እንደሆነ ምን እናውቃለን? እሺ አይሻልም? እሺ እሺ ደውልልሃለሁ ሞገስ። እሺ በቃ
ነው? ደህና አይደለ? ኑራዬ ደህና ነኝ። ምግብ ይዤ መጥቻለሁ። ስለ ብሩክ አዲስ ነገር የለም? ምንም የለም። ማለት ሉላ ወንድሙ ተፈቷል። ማን? መድብል? አዎ መድብል አግኝቶኝ ነበር እና በቃ ለፖሊስ ሊያመለክት ነው። ቆይ ብሩክን ፍለጋ ነው የመጣው? አዎ ብሩክ ድምፁ ሲጠፋ ነው የመጣው እና ገና ከሱ ጋር ከመገናኘቴ ዝና መጣብኝ። አውቀና ሙሽ ሉላ ይሄ ከአቅሜ በላይ ነው የሆነው። የሆነ አካሊ ላይ ጂፒኤስ ነገር ገጥሞብኛል እንዴ። ለዚህ እኮ ነው ከዚህ ሀገር እንሽሽምልህ። ትንሽ መቆየት አለብን። ብዙ ያላለቁ ነገሮች አሉ። እና እስኪገልህ ነው የምትጠብቀው? ሁልጊዜ ሙሉ ቀን አይገኝም። አንድ ቀን ይገልሃል። ዛሬ መድብል አውጥቶኛል። እኔም ስሜታዊ ሆኜ ነበር። ምን ማለት ነው? ዝና አግኝቶሽ ወይ መተሽ ወይ ተመተሽ ነው የምታመልጪው። እና እንዴት አመለጥክ? መድብል መጥቶ ተወደቀ። እኔም ሸሸው። ብዙ የሚያወሩ ሰዎች አቅም የላቸውም። ዝና ግን እንደዛ አይደለም። ክፋት ብቻ አይደለም፣ አቅምም አለው። ሁሉንም ነገር የማድረግ አቅም አለው። እኔን እኮ እንደ መንፈስ ፈልጎ የሚያገኘኝ አቅም ስላለው። አቅልህየው ማለት አይደለም ሞገስ። ገብቶኛል። ግን ዝና ጉራ ብቻ የምትዩ ሰው አይደለም። አቅም ያለው ሰው ነው። ከባድ አቅም ያለው ሰው። እሺ ግን መጠንቀቅ አለብህ። ችግር የለውም። ጠባቂ አምላክ አለን። ግን ብሩክ ምን ሊሆን ይችላል? እኔ እንጃ። ግን በእርግጠኝነት በደህና አይደለም። ይሄን ያክል ጊዜማ ሊቆይ አይችልም። ፈጣሪ ያውቅለታል። በቃ ተነሽና የመጣው ምግብ እንብላ። ግን እኮ እኔ ምንም አላሰኘኝም። እድልሽ እኔ አጎርስሻለሁ። ነይ ተነሽ። ዛሬ ስራ የለኝም። ዝና ብር አልሰጠሽም? እስኪ የሆነ ቦታ ወሰጂ። የሆነ ቦታ አብረሽኝ ከሄድሽ ምሳ ጋብዝሻለሁ። ምሳ ከምትጋብዥኝ ለምን ብሩን አትሰጪኝም? አብረሽኝ ከሄድሽ የት ነው የምንሄደው? እነ ብሩክ ቤት። ለምን? ምን ልትሰሪ? የውርስ ክሱን ለማንሳት ነው። ቆይ እሱን ነገር አልጨረስሽም እንዴ? ያንቺ አይሆንም ተብለሽ አይደል? የኔ እናት መሞከር አይከፋም። ሚስቱ ነኝ። በዛ ላይ የባሬን ንብረት ነው የሚጠይቀው። ብሩክ መጣ እንዴ? ለማንስ ትሰጪዋለሽ? እሱማ ካልመጣ ግልግል ነበር። እና እዛ ነው አብረሽ የምሄደው? አዎ ይግባኙን ይዤ እሄዳለሁ። አብረሽኝ ትሄጃለሽ። ግን ይሳካል ያለሽ ሰው አለ እንዴ? እኔ እንጃ፣ ለምን እንደሆነ አላውቅም። ዝና ይሳካልሻል ብሎኛል። እሱን ሰውዬ ግን ማመን ብታቆሚ ነው የሚሻልሽ። እንዴ ደጣዬ፣ ማን እንደኔ አይነት ልብስ ገዛልሽ? እንዴት ነው ያምራል? አባቴ ነው። ሴት አስመሰልሽ። ዋ ቅመሟ ረፊ። ቆይ አሁን እኔ ምን አልኩኝ? ሴት አስመሰለሽ አማረብሽ ነው ያልኩት። ቅመሟ እንዳላወልቀው። አውልቂው። ብታውልቂው ምን ለብሰሽ ልትወጪ ነው? ኧረ እባክሽ ያቡራ አለ አይደል? የወንድ ልብስ ለብሰሽ ልትወጪ? መንገድ ላይ ስትሄዱ ልቆልቅ እያለባት አስቢው እኮ እንደዚህ ብላ ነው። ኪድዬን ረፈው ነው ያውልቀዋለሁ። እሺ በቃ ይቅርታ። ነው ያው ምግቡን ቢ የማይናገረውን ብንበላ ነው የሚሻለው ነው ቢል ለምሳሌ። ዳጣዬ ግን ዛሬ ምን ሆነሻል? ደብሮሻል? ደግሞ ወስድሻለሁ ብለሽ ሳትወስጂ? ምሳሌ አፉ በይኝ። እሺ በቃ አፉ ብዬሻለሁ፣ ግን ትወስጂኛለሽ። ሂዲ እወስድሻለሽ። ተመስገን እኮ እንዲህ ብሎ ከመቀመጥ እንደዚህ ያደረገሽ ከብሩሽ ታመጣ። ቡራ መጣ። ምንድነው? ቆይ አንቺ ደግሞ ቤተሰቦችሽን አገኘሽ ምናምን ተብሏል ነበር? አየሽ፣ ወፍ ዘራሽ አይደለም ቤተሰብ ያለኝ ልጅ ነኝ። አንቺም አብረሽ ነው የመጣሽ?
ታደራጅታችሁ ነው የመጣችሁት? ቆይ ምን ፈልጋችሁ ነው የመጣችሁት? ይኸውልሽ ብሩክ ሲመጣ ያንን ወረቀት ስጪው። ለማን? ለብሩክ ነው ለመድብል? እሱ አይመለከተኝም። የምን ወረቀት ነው? በዘር የተዋረሰ ማህይምነት ስላለብሽ ልንገርሽ፣ ብሩክ ቤት ነው አልሸጠውም። ስለዚህ ይግባኝ ጠይቄያለሁ። ምንድነው የሚገባሽ? ዝም ብለሽ ነው የምትደክሚው። መቼም አይገባሽ ማሽ። ይህ ዝም በይ አንቺ አይጥ። ቤቱ አልተሸጠም ነው ያልሽው? ተደብቆ የሚቀር መስሎት ነበር ማለት ነው። ይሄ አጭበርባሪ ያው ደረስኩበት። ምክንያቱም እኔ ማህሌት ነኝ። ማህሌት እናንተ ጤነኞች አይደላችሁ። ደግሞ ስሚ እንዳትቀጁ፣ ሲመጣ ስጩ። ቆይ ከምር ጋሽ ቤቱን አልሸጠው? ቆይ አንቺ ልጅ ግን አንዳንዴ ሰራተኛ መሆንሽን ተረሻዋለሽ ይመስለኛል። ሁሉንም ነገር የሚነግርሽ ነው እንዴ ይመስልሽ? እንካፍ ነይ ፍራታ። አናትሽን ሳልልሽ ሂጂ ከዚህ። እስኪ አውጡ። እቺ ሴትዮ ከምሯ ነው። የምን አውቃለሁ? ቤቱ አልተሸጠም እያለች እኮ ነው። እና ኬት አምጥቶ ነው ያሳከማት? እኔ ምን አውቄ በእናትሽ። ምንድነው? እኛ የማናውቀው ነገር አለ ማለት ነው እንዴ? እባክሽ ዝም በላ። ስራ ስፈታ ይሆናል ይሄንን ያደረገችው። አይመስለኝም እባክሽ። እሷ ያንን አውሬን ዝናና የምትሰማው ዝም ብላ አይመስለኝም። ቤቱ እኮ ተሽጧል። ቆይ አሁን ከየት መጣ ነው የሚባለው? በእርግጥ ካለ ጥሩ ነው፣ ግን ይሄን ለማወቅ ደግሞ ቡራ ከሄደበት መምጣት አለበት። አረ ምሳሌ ላሰማሽ። ውጭ ሀገር ሄዷል ተብላ እኮ ነው ትንሽ እንኳን አረፍ ያለችልን። አረ በእናትሽ እኔስ በኪድዬ ይሄ ዝና ብቻ አንድ ነገር አድርጎት እንዳይሆን። ቆይ ብሩክ ምን አደረገው? እሱ የሚፈልገው ሞገስን አይደል እንዴ? ቢሆንስ ሞገስን ለማጥቃት እኮ ብሩክ ላይ ፈቅድለት ይችላል። የማይመስል ነገር ነው ዳጣ። ጊዜ ነክፉ ነገር አታስቢ። እሺ በቃ ከአንዱ አጋባሽና ሌል ኩሪፍቱ ሄዶ ሊሆን ይችላል። አረ ይሄም ክፉ ሀሳብ ነው። ላንቺ ነው ጥሩ ያልሆነው። እንደምን ለኔ ብቻ ይሆናል? እና ቡራ ከሴት ጋር ቢዝናና ዳጣን ይጨንቃታል? ላንቺ ነው እንጂ እኔንስ ቢሆን ለምን ይጨንቀኛል? መብቱ ነው። አዎ መብቱ ነው፣ ግን ተወጇለሁ። አንቺ አትወጂው? አዎ እወደዋለሁ፣ ግን ባና ቅል ለየቅል። አሁን በሳት እኔን አታናች። አይዞሽ ወቅትናለች። እኔ ግን እስካሁን ሁሉም ነገር ግራ እንደገባኝ። ምንድነው ግራ ይገባሽ? ቆይ ዝናን ታውቂዋለሽ? የአባቱን ስም ነው? አይደለም፣ ምን እንደሚሰራ። ምንም አይሰራም። ከአባቱ ባገኘው ውርስ ነው የሚኖረው። የሚነገር ሁሉ እውነት አይደለም። ምን ሲሰራ አይተሽው ታውቂያለሽ? እውነት ይሄን ሁሉ ገንዘብ ከቤተሰቦች ወርሶት ነው? እሱማ ያው የሆነ ስራ ይሰራል፣ ግን አይነግረኝም። ሉላ በደንብ ልታውቅ ትችላለች። እኔ ግን አላምነውም። ምንም ይስራ፣ እኔ ምን አገባኝ? ዋናው ነገር ገንዘብ ይሰጠኛል። ግን እኮ ጠብሰዋለሁ እያልሽ ነው? እሱማ ቢሳካ ለምን ግፍ አይሰራም? እኔ ምን አገባኝ? ተይው እባክሽ፣ ምን መጨነቅ አያስፈልግም። ህይወት አጭር ናት። ደፋር መሆን ያለብን። ጠጉርኩ እየተመለጠ ነው ታውቀዋል። ግን ምን ተመለጠ? አለቀ እንጂ አታዩም እንዴ? ለነገሩ ተይው እባክሽ። እዚህ ማጅራቴ ጋር ሲደርስ የዛኔ ያውቀማል። ወዴት አባቱ ይሄዳል ከዛ በኋላ? የሆነ ነገር እንደሚነግር ታውቃለህ አይደል? እንዴ
መላጣ ደግሞ ምን ይነግረኛል እንዳየ ያው ማርጀትህንና ልጅ መውለድ እንዳለብህ ነው። ዳጣ እኮ 12 ልጅ አለው ብላሽ አይደል? ያውም 7 ወንድ 7 ሴት ነው። ጥሩ ተመኝታልኛለች። እኔ የምልህ ሞገስ፣ ዳጣ ግን ቤተሰቦቿን አገኘች አይደል? አዎ ተአምር በሚመስል መልኩ ነው ያገኘቻቸው። እናቷንም አገኘች? እናቷን እንኳን አላገኘችም፣ አባቷን ያገኘችው። መልካም ሰው ይመስላል እና በጣም ደስተኛ ሆናለች። እናቷ ግን የት ሄዳ ነው? ለምን ነበር መንገድ ላይ የጣሏት? ታሪኩ ብዙ ነው፣ ግን ደግሞ ደስ የሚሉ እህቶች አሏት። ደግሞ መንገድ ላይ ጣላት አባቷ ሳይሆን አጎቷ ነው። አጎቷ ለምን ጣላት? ብቻ እሱ መመለስ ለዳጣ እናቷን ለማግኘት ይረዳት ነበር። ግን ደግሞ አባቷ ይሄንን መንገድ አልፈለገም። ሄሎ ሞገስ። ሄሎ ቅድስት፣ አዲስ ነገር አለ? ምንም አዲስ ነገር የለም። እሺ ደህና ነሽ? መድብል ትላንትና ለፖሊስ አመለክታለሁ ብሎኝ ነበር። እኔም አላውቅም ሞገስ። ደግሞ ማህሌት መታ ነበር። ምን ልሰራ? እኔ እንጃ ሞገስ፣ ግን ቤቷ አልተሸጠም ዋሽቶኛል ከሷለሁ ብላ ነው ሄደችው። የማን ቤት ነው ያልተሸጠው? የጋሼና የኛ ድሮ የምንኖርበት። እየቀለድሽ ነው? አረ እየቀለድኩ አይደለም ሞገስ፣ የእውነቴን እኮ ነው ማውራ። እንዴት እንደዚህ ሊሆን ይችላል? እኛ ያን ሁሉ መስዋዕትነት የከፈልነው እኮ እንዲሞላለት ነው። ለምንድን ነው ቤቱን መሸጥ ያልፈለገው? እኔ አላመንኳትም፣ ግን መታ እንደዛ ብላ ይግባኝ ጠይቃለሁ ከሳለሁ ብላ ነው ሄደችው። እሷን ተያት። ግን እንዴት እንደዚህ ሊሆን ቻለ? አላውቅም ሞገስ፣ እኔ በጣም ግራ ገብቶኛል፣ በጣም ጨንቆኛል። አይዞሽ ቅድስት፣ ምንም አይፈጠርም። ብሩክ ማረስ ሲፈልግ አንዳንዴ ብን ብሎ ይጠፋል። ይሄ ደግሞ የልጅነት ባህሪ ጭምር። እንደ አፌ አድርገው ሞገስ፣ እንደ አፌ አድርገው። ይህን ነገር አጣራለሁ። አይዞሽ ቅድስት። እሺ ምንድን ነው የምትልህ? ኧረ ተይው፣ የማይታመን ነገር ነው የምታወራው እኮ። ምንድን ነው? ብሩክ ቤቱን አልሸጠው። ከምር ነው? እኔም እኮ አላመንኩኝም፣ ግን እሷ የምትለው እንደዚህ ነው። ብሩክ ቤቱን ሳይሸጥ ነው ምሳሌን ያሳከማት እያለች ነው። እሱን ስታገኘው መጠየቅ ነው። ካለ ምንም ምክንያት እንደዚህ አያደርግም። እንዴት ያለኝን ንብረት ሸጬ የሰጠችው እንዴት እንደዚህ ያደርገኛል? አንደኛው እውነት ላይሆን ይችላል። ከሆነም ደግሞ ተጣልታችኋል ነበር። የት አግኝቶ ይነግርሃል? አይ አይመስለኝም።
ብሩክ ድብቅ ሰው ሆኗል። እሺ ቆይ ሌላው እንኳን ቢቀር እኔ ማወቅ የለብኝም? ዝናን ያክል ጠላት አፍርተህለት የራሱን መንገድ ቢመጣም አትፍረድበት። አይ አይመስለኝም። የሆነ ነገርም አለ። ከጀርባ የራሱን መንገድ ሳይመርጥ አይቀር። ቆይ ግን ሉላ ዝና ምንድን ነው የሚሰራው? ወንጀል። ወንጀል? ወንጀል ማለት ወንጀል ነው፣ ከባድ ወንጀል። ታዲያ በውርስ ብቻ ይመስላል ይሄን ሁሉ ገንዘብ ያመጣው? ወንጀል ነው የሚሰራው። እንዴት ከዛሬ ሳልጠየቅሽው ምን እንደሚሰራ እንዴት እስካሁን ሳታውቂ? ትምህርት ቤት ልገባ እኮ ነው። የት ነው አንቺ የምትማሪበት ትምህርት ቤት? ከኛ ጋር አብረሽ ልትማሪ? አሁን አባቴ ከእናንተ ጋር ሊያስተምረኝ ነው። ልክ እንደ ብሩክ አይነት አባት ነው ያለኝ። እናትሽስ? እናቴማ እኔ እንጃ። እህትሽስ? ውሃን እንዴት እንደምወዳት ብታይ። እራሷ ውሃ ናት በቃ። ስሟ ነው ውሃ? አዎ ውሃ ነው የምትባለው። ብታይ በጣም ነው ደስ የምትለው። ታላቅሽ ናት ታናሽሽ? እኔ እንጃ። እኔ እኮ እድሜዋን አላውቀውም። ምሳሌ ልደትሽን አታከብሪም እንዴ? አረዋ ሌላ እህት አለኝ አቢጌል የምትባል የሆነች ቆንቆና ናት፣ ግን እኔ እወዳታለሁ። ታደለሽ አንቺ ታለሽ፣ እኔ ግን እህት የለኝም። እንዴ እኔ ያለሁልሽ። እኔ ወንድምም እህትም እሆንሻለሁ። አንቺ እህት መሆን ትችያለሽ። ወንድም ደግሞ ቅድስት ትወልድልሻለች። ቅድስትዬ ባል የላትም። ካላወቅሽ ልጅ የሚወለደው ከባል ነው። እሺ አላቅም ነበረ። በቃ ምሳሌ ይሄንንም ትምህርት ቤት ስንገባ አብረን እንማራለን። እኛ ክፍል ነው የምትገቢው? የእናንተ ስንተኛ ክፍል ነው? እኛ ክፍል ከመጣሽ አለቃ ነው የምትሆኚው። አባቴ ካስገባኝ እናንተ ትምህርት ቤት አብረን እንውላለን። ሌላ ትምህርት ቤት ካስገባሽ እኔ እናንተ ትምህርት ቤት እገባለሁ። ኪድዬ በቃ ቡራን ትጠይቂዋለሽ እንዲያስገባሽ ሌላ ትምህርት ቤት ከገባው። እሺ ጠይቀዋል። ምንድን ነው የሚሰራው እንዴ? ዝና ወንጀል እየሰራ ነው፣ አንቺ አብረሽ የምትኖር? እንኳን ሌላ ሰው ላይ እኔስ ላይ ወንጀል ሲሰራ አይደል እንዴ ኖረው? እሺ ምንድን ነው የሚሰራው? ብዙ ነገር። ዝና የተከለከለ ነገር በሙሉ ይሰራል። ለምሳሌ ምን? ወደ ውጭ ሀገር አደንዛዥ ከሚያዘዋውሩ ቡድኖች ጋር ሁሌ እንደሚያወራ ሰማ ነበር። እየቀለድሽ ነው? ቁም ነገር ነው እያወራን ያለ ነው። እሱ ይህንን ወንጀል እየሰራ ሀብታም ሆኖ ድልቅቅ ብሎ ይኖራል። እኔ ግን ከዓመታት በፊት በሰሯት ትንሽ ወንጀል ሀብት ንብረት ታገደ። ዝና ብልጥ ሰው ነው። ስታዩ ሞኝ መስሎ ይታያል። ከማህሌት ጋር የሚሰራው በጣም ቀላሉን ስራ ነው። ከባዱን ስራ አይነግራትም። ታያት እባክሽ። እሷን ከፈለገ እንደ ኳስ ይጠልዛል። አይመለከተኝም። አዎ ልክ ነህ። ነፃ ወጥታኛል። ከዚህ በኋላ ወደዛ አውሪ ተመልሼ አልሄድም። አዎ እመኝ። እንደዚህ አይነት ወንጀል ውስጥ ያለ ሰው እድሜው አጭር። እኛም በአዲስ አበባ ጎዳናዎች ላይ እንደ ልባችን የምንንቀሳቀስበትን ጊዜ ያምጣል። አሜን። ሞገሴ ግርማ ሞገሴ ነሽ፣ እጹብ እጹብ ድንቅ ልጅ ነሽ፣ እጅግ ማራኪ የተዋብሽ፣ ልቤን አጠመድሽው፣ በፍቅርሽ ገዛሽው፣ ሸመትሽው፣ በመውደድሽም ማረክሽ። አጎቴ ወይ እኔ ቆንጆ። እኔ አንተ ብቻ ቆንጆ ነኝ እንዴ? ምሳሌ አንቺ እኮ የሁሉም ቆንጆ ነሽ። ትምህርት ቤት ትወስደኛለህ አይደል? ይኸውልሽ ምሳሌ እንድ ነገር ልንገርሽ። እኔ አንደኛ የማትወጣን ልጅ ትምህርት ቤቷ ድረስ ሄጄ አጎቷ ነኝ ብዬ መታወቅ አልፈልግም። አንደኛ መውጣት አለብኝ? አዎ ግድ ነው። አንደኛ መውጣት አለብሽ። እኔ ትምህርት ቤት እንደወስድሽ። እኔ አንደኛ ከወጣው እኮ አንደኛ የሚወጣው ልጅ አጎቱ ያፍርበታል። አሃ አይ ምሳሌ ለነሱ አስበሽ ነው አንቺ አንደኛ ማትወጪው? አዎ ለነሱ አስቤ ነው። ጥሩ አደረግሽ። ግን ምሳሌ ነው ቆንጆ። ግፋ ቢል አንቺ ሁለተኛ መውጣት አለብሽ። አንተ ከወሰድከኝ ቀጣይ ዓመት ሁለተኛ ወጥቼ አሳያለሁ። እሺ የኔ ጦጣ የኔ ዝንጀሎ የኔ ጦጣ
ለምንድን ነው ጦጣ የምትለኝ? ለአባዬ ነው የምናገረው። ኧረ እባክሽ አባትሽን ጆሮውን ይዤ ነው እዚህ ጋር ማንበረክከው። እኔ እኮ ታላቅ ወንድሙ ነኝ። ኧረ እባክህ እመታሃለሁ። እንደውንም ለአባዬ ይናገራል። ኧረ እባክሽ በእናትሽ እንዳትናገሪብኝ ልለምንሽ። ምሳሌ እንዳትናገሪብኝ እንዳትናገሪ። ምሳሌ ነግሬሻለሁ። ይኸውልሽ በዛውም ዳጣንና ቅድስትን ጥሪያቸው። እሺ። አንቺም የክፍል ስራሽን የቤት ስራሽን ስሪ። እሺ። ደግሞ እንደምወድሽ ታውቂያለሽ። አዎ እኔም ውድድ ነው ማድረግ። መድብል እባላለሁ። ቅድስት ስለ አንቺ ብዙ ነገር ነግራኛለች። ዳጣ እባላለሁ። ይሁንክ ወንድ ነገር ና። እኔም ዝና ትችላለህ። ኧረ በእናትሽ ስለምመቻቻል ነው የምታወሪብኝ? እኔ ገና ከእስር ቤት መውጣቴ ነው። ወንድነት ከቤታችሁ ነው። ዳጣ መታሰር ወንድነት አይደለም፣ ዘልዛላነት ነው። እኔም እኮ ታስሬ አውቃለሁ። ምንጩ ምናምን ብዬ ግን ያው ጮባ ካንገት ስቀነጥስ ነው የታሰርኩ። ብሩክ ምንሽ ነበር እንዴ? አሁን እኮ ሌባ አይደለሁም፣ ኪዲን አይደለሁም እኮ። ደግሞ ካላመንክ አባትም አለኝ እህቶችም ደግሞ አሉኝ። አባት ያለው አይሰርቅም ያለው ማን ነው? ለነገሩ ብሩክ ካመነሽ ጥሩ ልጅ ነሽ ማለት ነው። አዎ መድብል፣ ዳጣ በጣም ጥሩ ልጅ ናት። ምስክርነት ደግሞ ቅመሟ በደንብ ንገሪው። እሺ ሌላ ቀን እነግረዋለሁ። ግን አሁን የምናወራው ነገር አለ። ምንድን ነው የምናወራው? ኧረ ንገሩኝ። ምንድን ነው? የተፈጠረ ችግር አለ? ሉላ ሞገስ ጋር ናት። እሱማ ግልጽ እኮ ነው። አምነ መቀበል ብቻ ነው የከበደ እና አሁን ደግሞ አምነ መቀበል አለብን። ምኑን ነው አምኜ የምቀበለው? ሞገስ ሚስቴን እንደቀማኝ ከገዛ ሚስቴ ጋር እንደተጋደመ ይሄን ነው የምቀበለው? የ80 ሚስቴን እንደቀማኝ ይሄን ነው አምኜ ተቀበል የምትይ? እሺ ምንድነው የሆንከው? አንቺ ከርሞ ጥጃ ነሽ እንዴ? የነገርኩሽ መልሰሽ እዛው። አረ በፈጠረሽ ስማ ዝና፣ እነ ብሩክ ቤት እኮ ሄጄ የክሱን ወረቀት ሰጠዋቸው። ያው የይግባኝም ማለት ነው። ምንድን ነው ያልሽው? ቤቱ እንዳልተሸጠ ነገርሻቸው? አዎ ምን ነው መናገር አልነበረብኝም? ምንድን ነው የሚሻለኝ? አንቺ ምን አይነት መሀይብ የሆንሽ ሰው ነሽ? ምን ያህል ብትደደቢ ነው ግን እንደዚህ የምታረጊው? በሏ ንገሩኝ፣ ምንድን ነው የምታፈገፍጉት? መድብል ብሩክ ቤቱን አልሸጠውም ማለት? ቦራ ቤቱን ሽጦ ምሳሌ እንዳሳከማት ነበር የምናውቀው፣ ግን ቤቱ አልተሸጠም እያሉ ነው አሁን። ቆይ እናንተ እንዴት አወቃችሁ? ማን ነገራችሁ? ያቺ ማለት ናታ። ቤቱ አልተሸጠም የውርስ ክርክሬን እንደገና ከፍታለሁ እያለች እኮ ነው። እርግጠኛ ናችሁ? ኪድዬ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት? እኔ እንጃ። እኛም እሱን እኮ ግራ ይገባል። ማህሌትስ እንዴት ልታውቅ ቻለች? አላውቅም። ወንድሜ አንድ ነገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናና ማለት? ዳጣ የማህሌትን ቤት ታውቂዋለሽ? የፍራታ ነው አውቀዋለሁ። ነይ አሳይኝ። እንዴ ለምን? ነይ ተነሽ አሳይኝ ያልኩሽ ነው። እንዴ ኧረ በቃ ተረጋጋ፣ ወስዳለሁ። በቃ እዚህ ቤት ጉድ ሊፈላ ነው።
ያክል ማሰብ እንደው አይምሮ ቢሳነሽ ነው ቤታቸው ድረስ ሄደሽ የነገርሻቸው? ይቅርታ፣ በጣም ይቅርታ ዝና። ይቅርታ ተበይኝ። ይሄ ስራሽማ ያስገድልሻል። ይቅርታ ዝና